ልመለስ ነበር ወይ ናይ ተመለስ አልኩኝ ነው ቤተሰቦች አይደለም መጥቼ መጥተክ ቤተሰቦች እንዴት ነው አለባበሱ? ተሽከርከሪላችሁ እስኪ በስማ ያበደ ምንም ነገር አሰብኩኝና ምን አሰብክ? ማላችሁ በጣም ጋባልና እዚህ ጋር የሚቀመጥ ነገር ነው እንጂ ከመጣ እንደነሳ አሪፋሳ ለሚያማልለው ለገላሽዋንም ጥሎባት እንደኔው ትሁን አንኳኳ ራሱ እንደራሱ ቤት ነው። እንደናችሁ አዱሰና በቤት ላማፋንጂ እንዴ ቆያን ነጂ ሊዞርኩት ማለት ይሄ በስማችሁ አንዳንድ እንዲሰጣችሁ ያስተሪዮ ማርያም ያስተሪዮ ማርያም እምታለው ያስተሪዮ ማርያም ያስተሪዮ ማርያም እምታለው ለያ ምን ብዬ ማመስገን እንዳለብኝ አላውቅም። በጣም ያው ካላችሁ ላይ ማለት ማንም ደልቶት አይደለም ተርፎት አይደለም እና ካላችሁ ላይ ነው ይሄንን ነገር ያደረጋችሁልን እና ያው አንዴ ስለሆነ ተቀብያለሁኝ ደስ ብሎኝ፣ ግን በቃ ቃላቶች የሉኝም እናንተን ማመሰግንበት። ሁሌም የኔ ምርጥና ተወዳጅ ቤተሰቦች ናችሁ። እኛ ቤተሰቦች እንደምናችሁ እንደምከረማችሁ፣ እኛ በጣም ደህና ነን። ዛሬ የጹቤንም የኔንም ልደት ለማክበር ከስንት ዓመት በኋላ ነው ልደት ላይ ስገኝ፣ ግን ለጹቤ ሲባል ያው የማይከፈል ነገር የለም። ተገኝተናል ልደቷን ለማክበር። አልገኝም ብያት ነበረ ከልደታችን ከዚህኛው ቪዲዮ በፊት የሆነ የሚለቀቅ ቪዲዮ ነበረ። አልመጣም ብያት ነበር። በስራ አጋጣሚ በጣም አኩርፋ ነበር ሄደችው። ግን ያው ቀርቻለሁ እንደምንም ብዬ ምክንያት ፈጥሬ ቀርቻለሁ። መሄድ አይቀርም ያስባለሁ፣ ግን ያን ያክል የሚያቆየኝ አልነበረም። ግን እሷን ወር ቆያለሁ ብዬ ነበር ያሰብኩት። ግን ያው ለእሷ ሲባል ጥዮ መጥቻለሁ ስራውን እና ዛሬ በኤቢ ቤት ነው የተገኘ ነው። በራሴ ቤት አይደለም፣ በኤቢ ቤት ነው የተገኘ ነው። ሰርፕራይዝ አረጋታለሁ ብዬ አስፈቅጄው ቁልፍ ቀድሜ ተቀብዬዋለሁ። እንዳትመጣ ብዬዋለሁ። ስደውልለት መምጣት አይቀርም ደውልላትና ይመጣል። ከእሷ ከጹቤ ጋር መጀመሪያ ብቻችን እንድንሆን ስለፈለግኩ ነው እሱን ቆይታ ነው ያልኩት። ያዘጋጀውላትም ስጦታ አለ። ባለፈው ስጦታ ስትሰጠኝ ነበር የአንገት ሐብል፣ ደግሞ ዛሬ ያመጣውላት አብራችሁ ብታዩ ይሻላል። እና ትመጣለች። ምንም ዘጋይሱ የምታውቀው ነገር የለም። እኔ እንደማልመጣ ነው የምታውቀው። ከኤቢ ቤት እቃ ተቀበይልኝ ነው ምላት። ተቀብለሽ የሚደውልሽ ሰው አለ፣ ለእሱ ሰጪዋለሽ ነው ምላት። እምቢ አትለኝም፣ ያኩርፋም ቢሆን። ከዛ መታ እስቲ በጣም ደስ እንደሚላት እርግጠኛ ነኝ። ሄዷል ብላ ስላሰበች ውጪ ከጓደኞቿ ጋር እያከበረች ነው ነግሮኛል። የውስጥ ሰው ነግሮኛል። እና ደውላትና ነግራታለሁ እንድታመጣለች ከኤቢ ቤት ስትመጣ ይህን ሰርፕራይዝ አብረን ሰርፕራይዝ እናደርጋታለን ማለት ነው። በጣም ነው የሚገርመው የሁለታችንም ልደት ተመሳሳይ ቀን መሆኑ። እሷም ጥር 7 እኔም ጥር 7 መሆኑ እኔም ገርሞኛል። አልመጣም ብያት ነበር ቪዲዮ ላይ እና በጣም አኩርፋ ነበረ። ቪዲዮውን ተለቆ ብታዩ ታሪፍ ነበረ። በድምጽ ይሁን በምን ይሁን ተለቆ ነበር። ከዛ ጠፋ መሰለኝ ማለት ላይ ቪዲዮ አልተለቀቀም። ግን እዛ ላይ በቃ አኩርፋ ነበር ስትል ነበር። ቪዲዮን አይታችሁ ቢሆን ደስ ይለኝ ነበረ። በደንብ አኩርፋ ነበር ሄደችው። ቀጣልታኛም ነበር ሄደችው። በጣም ደብሯት ነበር። አብረን እንደምናሳልፍ ነበር የምታውቀው። እኔም እንደዛ ነበር አስቤ ነበረው። ግን መሀል ላይ ስራ ተከስቶ ምናምን ብዬ ነግሬያት ነበረ። ግን ቪዲዮውን ጠፍቷል። ምንም ማድረግ አልተቻለም።
ብቻ እኔ እንደምችለው ብቻዬንም ቢሆን ተፍ ብያለሁ። ኤቢ አንድ ብርጭቆ ብቻ ነው ያለው። በአጋጣሚ ልንገራችሁ ብዬ ነው ስፈልግ አንድ ብቻ ነው ያገኘሁት። ይኖረዋል ብዬ አስቤ ነበረ። ብቻ ከመን ተፍ ብያለሁ። እሷ አበባ ትወዳለች። ያው የተለመደውን አበባ ይዣለሁ እና እስቲ ብቻዬን ላዘጋጅ ነው። ኬኩም መጥቷል። ምን የሚቀር ነገር አለ? ኩኪስ ምናምን ልጅነት አልፏል። ልደቴን አክብሬ አላውቅም። ሴሬሞኒው ያው የሚቀር ኬክ አለ፣ ወይን አለ፣ ያው ቸኮሌቱን ጨርሷለች። ሌላ ቸኮሌት አለ፣ አበባ አለ። እሷ ካለች ደግሞ ሙሉ ይሆናል ማለት ነው። እና እስቲ እኔ ልደቴን አክብሬ አላውቅም። ያው ለሷ ልደት ነው ሲባል ነው ይሄም ዝግጅት እንጂ የኔ ልደት እንኳን እኔ ቤተሰቦችም ረስተውታል። ቀኑን ራሱ የሚያውቁት አይመስለኝም። ማንም መልካም ልደት ያለኝ የለም። ባይዘይ ኤቢ ራሱ ስለነገርኩት ነው እንጂ ያናክል እኔ ማስታወሻ አልነግራቸውም ለነሱ ለጓደኞቼ ነው። ማንም አስቦ መልካም ልደት ያለኝ የለም። ይሁን ችግር የለውም። እኔም ልደት ለምን አልተከበረልኝም? ምን አይነት ሰው አይደለሁም። ግን ያው አስታዋሽ አትጡ ነው የሚባለው። እሱ ቴክስት ማርጋልኝ ነበረ። ብቻ ዋናው ሐሳቡ በቃ የሷ ልደት ነው በሚለው ነው ያዘውና ዝግጅቱን ብሎ ሳዘጋጅ ለራሴ ብዬ አይደለም ያዘጋጀሁት። ያው ጾሜን በማስታወስ ነው። አበባ ምኑና ደስ ይላታል ብዬ አስባለሁ። እኔም በችኮላ ነው ማለት ላይ እንደሚሄድ ነበር ማቆን የራሱና ማለት ላይ እንትን ስል በቃ በጥርፍ የሆነ ነገር ነው። ኤቢ ራሱ ሌላ ቦታ ነበር ደውዬ ቁልፍ ተቀብዬው ምን ብዬ አቻኩዬው ነው እንትን ያለው እንጂ ከዚህ በላይ እናረጋው ነበረ። ብቻ እስቲ አሁንም ትንሽ ይቀርዋል ኬኩ ምናምን እንክፈተው። እሷ ጋር እንደውልላት መጀመሪያ እንደውልላት መሰለኝ እንደውልላትና እናዘጋጃለን። ድምፁ ይሰማችኋል ብዬ አስባለሁ። እስቲ ወይ ዙብ ወይ አይሰማ ዳንሽ ማለው መንገድ ላይ ሆኜ እኮ አይ መንገድ ላይ እንዳልደውልሽም ኔትወርክ ምናምን ትንሽ ያስቸግር ነበር። አልገባም ገና እየሄድኩ ነው። ብዙ ያስኬዳል አላልኩሽም? አዎ መንገዱ ትንሽ ያደክማል ማለትም ረጅም ነው። እያረፍን ነው የምንሄደው። አይ አሁን ቆመን እኮ ነው ለራት ቆመንና ራት በልተን በዚሁ እንሄዳለን ምናምን ተባብለን። እኔ የምልሽ ላስቸግርሽ ነበረ። በልደትሽ ቀንም ቢሆን ብዙም በልደትሽ ቀንም ቢሆን ላስቸግርሽ ነው አልኩሽ። እኔ እንደዛ አልወጣኝም። ርቀሻል እንዴ ከነ ኤቢ ሰፈር? የሆነ የምትቀበይልኝ እቃ ነበረ ለሰው የሚሰጥ ኤቢ ጋር ያስቀመጥኩት ነበረ። እሱ ደግሞ ትንሽ አሞኛል አልወጣም። ምንም አያቆይሽም እኮ ባለባጃጁን ልክልሽና የባለፈውን አንድ አፍታ ሄደሽ በቃ ሲደውልሽ መስጠት ብቻ። ኧረ አስቸኳይ ነው። አሁን ወደኛ የሚላክ እኮ ነው። አረስተ ነው መተን ነው እቃው ወደኛ የሚላክ ነው። አትቆይም እኮ 5 ደቂቃ ወደኛ የሚላክ ነው። አንድ አፍታ ባጃጁ ልላከውና እኮ ነው ለኔ ብለሽ ነው አንቺ ከነሱ ላይ ከኔ እኮ ቃል አምጣቢያቸው ታዲያ ባለ ሰርልሽ ነው የጠብቁሽ። የሰፈር ነሽ አሁን አንቺ የሰፈር ነሽ። የት ሆነሽ ነው አንቺ የት ሆነሽ ነው እኮ ውጪ ነሽ የሰፈር ለባል
እሺ አሁን የት ሰፈር ነሽ? ኔትወርክ አዛ ነው። እሺ በኋላ አላገኝሽ እችላለሁ። ሰፈሩን ንገረኝና ታክሲ ልንገረው። ይደውልልሻል። አሁንም ማይክሮፎን ያለችው ድምጿ ያስፈራል። በስማ ግን ያው እኔን ጥላ ቢሆን እያከበረች ነው። ስትመጣ እስቲ ምን እንደምትል ማየት ነው። ለባለ ባጃጁ ቴክስት ላድርግለት ቁጥሯንና ይደውልላት። እሷ እስከምትመጣ እናዘጋጅ። ያንስብኛል ይሳሳል ለኔ ሆሄ ፊደላት ሰዋሰው ቅኔ ውበት ቁንጅናሽ በምን ይለካ በማን ተርቼሽ ምን ብዬ ልርካ ማሬ 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 እንደው ነፍስ ነገር ለኔ ውቤ 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 እንደው ነፍስ ነገር ላይኔ የሆዴን አውጥቼ ልንገርሽ እንግዲህ አትምጪኝ ናፍቆቴ ሳገኝሽ ነው እንጂ ደስታዬ ሳጣሽ ይጨንቀኛል ሕይወቴ እመኚ ሌላ ሰው በፍቅር በእውነቱ የለኝም የማውቀው ሳትመጣ አንተኑ ራሱ አለቀ ሻሙ መታለች። ግቢ ይዶላ ወይ ይግቡ። ልትመለስ ነበር ወይ ናይ ተመለስ አልቴ ነው ቤተሰቦች አይደለም መጥቼ መተከለ ያለን አይ እኔ ቀርቼ ነው የኤቢ ቃል ነው ብለኝ አምሮብሻል ደግሞ ከኤቢ ቃል ነው ብለኝ ነው እኮ ካዚስ ትጀልሽ ቆሞ ይተካ ቤተሰቦች እንዴት ነው አለባበሱ? ተሽከርከሪላችሁ በስማ እንትኑን ይዘብኝ እንዴት ቀሚሱን ላድርገን ከንፈኑ አሁንም አለች ይችላል ተስፋ አልቆረጠች ሁሌ አለች ምን እያለች ነው ያልከው የመሰለኝ የነበረው የትናንትናው ቪዲዮ ለቤተሰቦች ያልተለቀቀው እንትን ፕራንክ ልታረገኝ ምናምን ማለት ያለውን ብለህ ያዘጋጀክ ነው መሰለኝ። አሁን ነው ምልክ እንጂ የምር የቀረከ መሰለኝ ነበር። የምር ስለቆልኳቸው ማርያም እነሱ ሄዱ ሜዳ ይቀርም ግን አለ ሻሞን ባይቀር ጓደኞች ደግሞ ልደት ባና ከብርሳ ቤተሰቦች ደግሞ ሰላማቸው ሰላም ውድና የተከበራችሁ የኛ ተወዳጅ ቤተሰቦቻችን እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። አሁን ደግሞ በጣም ደህና ነን። ልደታችሁ ሊገጣጠመ እና ደግሞ ያው እሱ ስላለ አንድ ላይ በመሆናችን ብቻዬን ከጓደኞቼ ጋር እያሳለፍኩ ነበር። ቤተሰቦች ያው የዛሬን ቀን አላልፍም ብዬ እና ደግሞ ያው ከቤተሰቦች ጋርም ማታ የማሳለፍ ላይቭ ላይ ፕሮግራም አለኝና 2 ሰዓት ላይ ላይቭ ላይ እንገናኛለን ብዬ እያሰብኩ ነበር እና እንደዛ ነበር ላሳልፍ ያሰብኩት። አሁንም አልቀረም ግን ያው ደግሞ ሄን ደግሞ ስላለመው ደስ ብሎኛል። አንድ ላይ እንሆናለን ብዬ አሰብኩ። ለንገባለን ላይ ሃፒ በርዝዴይ ና ቁጭ በይ ና ካሜራማን አውርድ በዛ ጫማው ግን አውልቅ እኮ በዚህ ጋር ተቀመጥ በዛ ጋር በዚህ ተቀመጭ ገራጎን ያርለሽ ቀስ በይ ቀስ ኤቢ ግን በዛ ብታልፍ አሪፍ
ያለኔ ልደትሽን ልታከብሪ ነበር አስቤ ነበረ ቤተሰቦች እና አልተሳካልኝም። ተሳካልሽ። የብቻዬን ጊዜ ልትሰጠኝ አልቻልክም። የብቻዬነት ጊዜ ልትሰጠኝ አልቻልክም። ቸኮሌቱን ያንጨርሰሽዋል መቼስ። የሁለተኛውን ደግሞ ይዤ መጣሁ። በጣም በእውነት ከጊፍቶች ሁሉ ጊፍት። ይሄ ደግሞ የለኮስኩት ነበረ። ቶሎ ነው የሚያልቀው እንትኑ እንደዚህ ካላጠፋውን ሻማ በበሻው ነገር ማን ነው የሚለው? ሃፒ በርዝዴይ አይተዋል። ካሜራ ከዛታል እነሱ ወደ እነሱ አይቆጡ ተቀረስቶ ሽግት ካላሳያችሁ ናሽ ሃፒ በርዝዴይ ሃፒ በርዝዴይ ኢኤንዲች ነው የሚለው። ታላቅ ማረሽ የኔ ቀደመ ረወክ እድሜ አይጠየቅም። ቤተሰቦች ምን ተብሎ የቱን ኬት እናደርገው? አይ እድሜ ቤተሰቦች እድሜ ነውር ነው። ነውር ነው አይጠየቅም። ጀመር የሴት ልጅ እድሜ አይጠየቅም። እና ቤተሰቦች ኢኤንዲኤች ፋሚሊ እንግዲህ እንኳን አደረሳችሁ። እናንተም አበላሽ እና የኛን ልደት በነገራችን ላይ አንድ ላይ በጣም እየጓጉ እየተጠባበቁ የነበሩ ቤተሰቦች አሉ። በጣም በውስጥም እያወራችሁ ነበርና እንግዲህ የዛሬ ፕሮግራማችን አልተበላሸም። እንግዲህ ፈጣሪ ይመስገን ለዚህ ቀን እንዳደረሰን እግዚአብሔር ይመስገን። እናንተም አብራችሁ ስጓጉ የነበራችሁ ቤተሰቦቻችን ያው እንግዲህ ፈጣሪ ሁላችንንም በሰላም ለዚህ ቀን አድርሶናል እና ለሁሉም ነገር እግዚአብሔር ይመስገን። እናመሰግናለን። አብራችሁን እስካሁን ድረስ እንግዲህ ልክ እንደኛ ጓጉታችሁ የልደት ቀናችንን ለማክበር እየጠበቃችሁ የነበራችሁ በሙሉ የዩቲዩብ ፋሚሊዎቻችን እግዚአብሔር ያክብርልን ብለናል እና ያው ሻማው ላይ ቀለጠ ሳላጣ እና እድሜ ያው ጸጋ ነው። ንግግር ላድርግ ያንተ ልደት ነው ማለት ነው። እኔን ጠርቶ ሰርፕራይዝ የሚያደርገኝ ነገር ተረስቷል። ግን በአንቺ አስተዋሽ ናት የተናደድኩት። ይኸውላችሁ ሃፒ በርዝዴይ ብዬ እንትን ላኩለት እንጂ ቴክስት ላኩለት እንጂ ማለት ነው ከልቤ አልነበረም። ምክንያቱም ትናንትና በጣም አናዶኛል ቤተሰቦች። እናንተ ጋር በኮፒራይት ምክንያት ይሁን አላውቅም ከተለቀቀ በኋላ ቪዲዮ ጠፍቶብኛል እና ትናንትና ያለሁኝም እና ሌላ ቦታ አለ ስራ ምናምን ብሎኝ እንትን ብሎኝ ነበርና ለዛ እዩ ስራውን እየቀለጠ ነው። ግን ቀረው እኮ የመጣው እኮ ምንድን ነው እና እንደዛ ብሎኝ ስለነበረ ዛሬ በቃ በጣም ተናድጄ ነበርና ብቻ ግን ያው ደስ ይላል። ተናዳችሁ ምናምን ከዛ ያልጠበቃችሁ ነገር ሆኖ ከዛ እንደዚህ ሆኖ ስታገኙት ደግሞ ሞር ይሄ ጠብቃችሁት ከምታገኙት በላይ ሳትጠብቁት እንደዚህ የምታገኙት ነገር ደስ ይላልና ጥሩ አደረክ። መቁረሻ ራሱ አላዘጋጀው የሚል ልጅ የቤት ዕቃ ያስፈልገዋል። ወይኔ ራሱ አንድ ብርጭቆ ነው ያለው። አየህ እንደዚህ ነው በቃ ደራሱ ነው ራሱ ነው የቻለ ሰው ነው በረዲ አይደለም ራሱ የቻለ ሰው ነው። ማንም እዚህ ቤት እንደማይገባ ተቃጣ። በዚህ ብርጭቆ ያስተጋባ ሁለት ቢሆን ነበር መጠራጥረው ወይኔ ይጠጡ ይሆናል በአንዱ ስም አጠጥፋ እና እንግዲህ ቤተሰቦች እና የሆነ ነገር ዊሽ አድርጋ በውስጥ ነው ዊሽ የሚደረገው። አይነገርም እዚህ ቤተሰቦች አይነገርም እኮ እሺ አይነገር አለበት። ይሄ እንችልት ነው ይልልስ ኧረ እባክህ ወደዚህ ዊሽ አድርግ ሲባል እንችልት ነው። አይ ስለማይሆን ነው። ቀጥል አንቺ አርክ እያዳመጥን ነው አይደል? ቤተሰቦች ራሱ አሟቆ ቅርም ያላንቺ ዊሽ ላድርግ ነው። እኔ እኮ ነኝ የጠየኩህ እኮ አድርጊና እኔ ዊሽ አድርጊ ያለክም እንደዚህ ልደት እኮ ዛሬ ሻርጊና ውስጥ ነው። ልክ ነው ዊሽ የሚደረገው ከብደል ብቻ የልባችንን ያሳካን ባል ፍላጎታችን ያሳካን። እኔ ዊሽ ላድርግ እንግዲህ ዊሽ ታረግ ቀጣዩም ዓመት እንግዲህ እንደዚህ ለማክበር ያውቃል። በቃ ይሄ ምንም ነገር ሳይፈጠር ሰላም ሆነ ያቆያል ብዬ ዊሽ አደረኩኝ። ልክ ነሽ እኮ እና ነው ዋና ሳይለየን እና ምንም ሳይፈጠር ሰላም ሆነ ያቆያል። እሺ ምንድን ነው ያሰከዘ? አይ ምን ነገር አሰብኩኝና ምን አሰብኩኝ? አይረም ማላች በጣም ጋባልና እዚህ ጋር
የሚቀመጥ ነገር ነው እዚህ። አይ ቤተሰቦች ኮሜንት ላይ እቺ ነገር ኮሜንት ላይ ችግር የለውም። ጋፕ እንዳይኖር ቤተሰቦች እንደዚህ አድርገን እናስተካክለዋለን። ኬኩን ሲያበላ ኦኬ፣ አጠበብሽው ጋፕ እንዳይኖር አድርገን ጀልስ ከሪሉ ቤተሰቦች ኮሜንት ላይ አልገባንም አሉ። አንዴ ቃል ገብቼ ነበር አይደል? 50,000 ከገባን ወይ 45,000 ብዬሽ ነበር፣ እድል ሰጥቼሽ ነበር። ስንት ሺህ ነው? 40,000 ነው። 40,000 ቀላል አይደለም። 40,000 ያልገባኝ ግን በዚህ ቪዲዮ 40,000 እንገባለን ብዬ አስባለሁ። ቤተሰቦች እኔም ብዬ አስባለሁ። እና 40,000 ከገባን የሆነ ቃል የገባሁላት ነገር ነበር፣ ግን ያው 40,000 ስላልገባችሁ 40,000 እንደገባው ቁጥር እኮ ማለት ቤተሰቦች በጣም በዚህ አጋጣሚ ማመስገን ፈልጋለሁ ኮቺ ስለገላገላችሁ። አይ አልገላገላችሁትም ቤተሰቦች። 40,000 ይገባልና ማፋፈር የለም። 40,000 ሲገባ በማግስቱ ልክ ይኸውልህ፣ በዚህ ቪዲዮ 40,000 ከገባ ማለት ነው በነጋታው ያልከውን ነገር ታደርጋለህ። ይቻላል። እንደዛ ነው። እና ነበር ተደሰሽ በቃ ሀብሉንማ ያዋረደኝ እኮ ነው። ሀብሉን ለገና ነው። አዎ ሀብሉን ግን ማለት ነው ቤተሰቦች ስጦታ ልሰጠው አስቤ ነበር ለልደቱ፣ ግን ያለሁም አለ አገር ልለቅ ነው ልጠፋ ነው ምናምን አለኝ። ከዛ በኋላ የለቱ ቀን ገዝተሽ ማስቀመጥ ነበር። ኖ ስጦታማ አለክ እኮ እኔ ቀድሜ እኮ ነው የገዛሁልሽ ስጦታ ለልደት ተታክዬ ነው ያስብበት ምናምን ነገር ያስብኩበት ነው። ነገር ግን እሺ እኔ ግን አስቤ የገዛሁት ነገር ነበረኝ፣ ግን ያለው ማልከኝና ኤቢ ጋር ዕቃ አምጪ ብሎኝ ነው የመጣሁት። ስለዚህ በምን አይነት አሳላት ብቻ ግን ቀጣይ በቃ ስልሽ በቃ ስጦታ ታገኛለሽ ብለሽ መጣሽ። እንደዛ ፈጥተሻል ምናምን ደግሞ ኔትወርኩ አይሰማም። ለምን እንዳመንኩ ታውቃለህ? በነገራችን ኔትወርኩ አውቄ ነው በዚህ ደወልኩልሽ። ኔትወርኩ ይቆራረጣና አመንኩኝ። መንገድ ላይ አላየሁም፣ ግን ያው ልብስ ነገር ዋናው ማሰቡ መጋረጃ አይደለም ሊገምት ትልቅ የሌሊት ልብስ ነው ቤተሰቦች፣ ግን ያምራል ማርያምን። እና ያው እንግዲህ ዋናው ሀሳቡ ያው ታውቃላችሁ ኤክሳይትድ ስለሆነ እኔ ለምበርንሽ እኮ በዛ ላሽ ነው ለማቀፍ አይመቸኝም። ኦኬ ተጨብጭ ነው እንደዚህ እና ሰሞኑን ውሎሽ እንዴት ነው? ቀለም ነው ምን ነገር ያያችሁ? ሰላምታውን ያያችሁ? ተታለወጣት ቴንክ ዩ በጣም ያባነት አመሰግናለሁ። ምንም ማድረግ ያምራል፣ ግን የሆነ ሰዎች ማሳየት ስላደረኩ ስለይሰኛለሽ እና የኔ ስጦታ ግን ቀጣይ አስቀምጠው በሰፊ መሆን አለበት። እሺ እና ኬኩ አይበላም ቆረሰ ያኛል አይዋለሁ እየተያየን ነው። ካሜራማን እና ኤቢ ምጡ እያለ ነው እና ኤቢ ይመጣሉ። እንደዛ አስከፍቼው እንደምን አስከፍቼው አይሆን መጥቶ እስከዚህ ቫይቡን እኮ እንደዚህ እንትን ሲል ቤቱ ሞቅ ሞቅ ስናደርገው እሱ ራሱ ትንሽ አይ አሪፍ ነው ማለት ላይክ
መጀመሪያ ምን ያሰብኩት የነበረው እውነት ለመናገር ለዛ ነው ቅድም ስደውልለት አይመችም የሚያለኝ ደውዬለት ነበር እኮ ኦኬ እዛ እንዲመጣና የሆነ ቦታ ለሆነ ጉዳይ ሄጃለሁ ምናምን አለኝ ማለት ነው። ራሱን ቢዚ እያደረገች ነው ብራዘር ይመቻት። አሁን ብሎ ነው እንጂ እዚህ ጋር ስራው እየሰራ ነው አይደለም። በጣም ተጣጥፊ አንተ ጋር ተነጋግሮ ኖ አንተ ጋር እዚህ እንደተጠራ እንደሚመጣ ስለሚያውቅ ነው እዛ ጋር የታው ቅርብ ሳኔ ደወልሽው አንቺ? ኦኬ እና ይመችልሽ ይምጣስቲ እና ስለዚህ ኬኩ ያው እነሱ ሲመጣ ነው የሚቆረሰው። ቤቱ ራሱ የሆነ ፓተርን አለው። እስቲ እንትን ቢላ ራይት እንዳደረገ አላውቅም። ይዞ ይምጣ እነዚህ ነው ራሱ ማለት እሱ እስከሚመጣ እንደነሳ አሪፋሳ እንደዚህ ተነስተና ችግር የለውም። ዛሬ ላንቺ ችግር የለውም። ሙዚቃው ምንድን ነው? አዘጋጅተህበት ነው የጠበቀኝ። ካሜራማን ማስጀመር ትችላለህ ያልኩህን ዘፈን እንነሳ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። ከሷ ጋር ያለው የለሁም የነገረችኝን አንዱን አልሰማው እኔ በሽተኛ ወይ አልሞታ አልድን እሷንም ጥሎባት እንደኔው ትሁን የሆዴን አውጥቼ ልንገርሽ እንግዲህ አትምጪኝ ናፍቆቴ ሳገኝሽ ነው እንጂ ደስታዬ ሳጣሽ ይጨንቀኛል ሕይወቴ ማጨብጨብ እንጂ በስሎም ቢሆን ጭራሻማው ሰራክ ወይኔ ጾም ነው ወንድም ግባ ቤዛ ነው እሱ ባይሆንስ ግባ ያውቃል። አንኳኳ ራሱ እንደራሱ ቤት ነው። እንዴት ናችሁ? አድርሰናል። በቤት ላማፋንጂ በጣም ጥሩ ሰው ይዘመጣ ከዚህ በኋላ ሄኖክ
ሰላም ነው ማለት እንኳን ተወለድሽ ብራዘር። ተነስተን እንቆሳል። አዎ ቆመን እንዴ ለከለ እሺ ሴትልኛል። ዋካችሁ እኔ ሊያዝላችሁ ግን ላይፍ እንዴት ነው? አንጨለም በጣም ከለለው እንደዚህ ነው። ካሜራማን ይታያል። ቁረሱ ዋካችሁ ለእናንተ ወንድ ልጅ ያው አንድ ሹካ ነው ያለኝ፣ አንድ ብርጭቆ ነው ያለኝ፣ አንድ ብሉ ወይ ከጨረሳችሁ በኋላ እንበላለን። አጉርሹ እኔ ላጉርስ እየተረፈ ይበቃል። አንድ ጭልፋ አለ። ኬክ ትወዳለህ? እሱም እንደኔ ነው። አንድ ላጉርስሽ። እሷን አንድ ጭልፋ አለ። አንድ ጭልፋ እንብላበት። እኔም እኔንም ጹቤንም እንኳን ተወለዳችሁ አላልኳቸውም ነበረ። ያው ወንድ ልጅ ልደቱን ሳይሆን ስኬቱን ነው የሚያከብረው ብዬ ነው ያልደወልኩልሽ ላንቺ። ለጹቤ ግን ትንሽ ጥሩ ሙላ ያልነበርኩኝም እኔም ከራሴ ጋር አልነበርኩኝም እና ልደታቸውን የሁለቱንም አስታውሻለሁ እንደሆነታው። ከነገ ወዲያ ላይ ደግሞ ከዚህ እጥፍ የተሻለ ነገር ኖሮ ተባርካችሁ አሪፍ ነገር ላይ ሆናችሁ እንዳገኘው እግዚአብሔር ፈቃድ ይሁን። እኔ ወንድማችሁ በጣም ነው የምወዳችሁ። ኢሞሽናል እየሆንኩ ነው ትንሽ ብቻ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ከዛ በፊት ግን በቤተሰቦቻችሁ በጹቤና በሄኒ ቤተሰብ አንድ የተዘጋጀ ሰርፕራይዝ አለ። እኛ ወዲያው ጓደኞቼን ይዤ የመጣሁት ሌላ ቦታ ነበረ። ስጦታ በቤተሰቦቻችሁ ተዘጋጃልና እሱም ስጦታ ወደ እናንተ አርሼ የብቻችሁን ጊዜ እንድታሳልፉ ስለፈለግኩኝ ነው። መምጣት እንደውም አልነበረብኝም። ደብራቸው ይሆን አይሆን እያልኩኝ የመጣሁት እና ያንን ስጦታ አበረክታለሁ። ከዩቲዩብ ቤተሰብ በጣም የሚወዷችሁ የእውነት ቀን በቀን ስለ ጤንነታችሁ የሚጨነቁ የእውነት በተጣላችሁ ሰዓት የእናንተ አለመስማማት በጣም ኢሞሽናል አድርጓቸው ስራ ላይ ባሉበት እያለቀሱ ቀን በቀን ሲከታተሏችሁ ከነበሩ ሰዎች የተላከ ትልቅ መልእክት ነው። በውስጥ በጣም ነው ሲያወሩኝ የነበረው መልእክት። ሌላ ሊያደርስላችሁ የሚፈልጉት መልእክት ነበር። እንደ አጋጣሚ የጊዜ መጣበብ ሆነና ስራ ላይ ትንሽ ቢዚ ሆኜ ስለነበር አላየሁትም እና ከነሱ የቀረበላቸው ነው የቀረበ 4-5 የሚሆኑ ሰዎች አንድ ላይ ሆነው ያበረከቱላችሁ ስጦታ ነው ለኔ ደረሰኝ። የእውነት በጣም የሚወዷችሁ በጣም የሚያከብሯችሁ ለእናንተ ሌት በእለት ሁሌ የሚጨነቁ አይነት ሰዎች ናቸው። ስለ ፍቅራቸው በጣም አመስግኑልኝ።
አልጠበኩኝም ነበር እኔም ላይክ ሲሉኝ ቀልም መሰለኝ ምናምን በኋላ ላይ ነው በጣም እየተደጋገመ ሲመጣ የምራቸው ነው የገባኝና በጣም የሚወዱሽና በጣም በጣም እንደምንወዳት በጣም እንደምናከብራት ደጋግመ ነገርልን ብለውኛል እና ቤተሰቦች በጣም የሚወዱሽ ይሄን የሰው መውደድ የሰው ፍቅር ያብዛልሽ ልልሽ እወዳለሁኝ። ሌላ መልእክት እንደቀደም እንዳልኳችሁ ሊልኩልኝ ነበር ግን ያለ መመቻቸት ወይም ጊዜ መጣው ነገር ሆኖብኝ ነው። ወደ ስጦታችን እንሂድ። ከዛ በኋላ ላይ አንድ ላይ አመሰግናለን። እሺ ኢሞሽናል እንዳትሆን ታረጋጉ። እሺ ስጦታው በርከት ያለ ነው። እንነሳ። አዎ ወዳችሁ ቁም ሳጥን ብትይዢ አሪፍ ነው። ነገር ስላለሽ ለነገርሽ ይሄ ቀሚስ ቪዲዮ እያወሯቸው እያስመረጥኳቸው የመጀመሪያ ምርጫቸው የነበረ ቀሚስ ነው። መጨረሻ ላይ አርግሽላቸው ትወጫለሽ እና መግለጥ ካለብኝ አጭር ቀሚስ ጹቤ አርጋ አይተናት አናውቅም ብላችሁ ግን አጭር ቀሚስ ነው ያደረገችው። አጭር ቀሚስ አርጋ አይተናት አናውቅም አጭር ቀሚስ አርጋ አታውቅም ግዛላት ብላችሁ ነበር። ይሄው በትዕዛዛችሁ መሰረት አጭር ቀሚስ እባክሽ። ማን የመረጠው? ቤተሰብ ጸጋ እኮ ቤተሰቦቻችን ናቸው የመረጡት። አዎ በደንብ ያምራል። አይ አንተ መርጠህ ነው እንዴት መረጥክ? ልል እኮ ነው። እኔም ጎበዝ ነኝ ነኝ ያሳየኋቸው ያው ግን እነሱ ነው የመረጡልሽ። ሁለተኛው ቀሚስ ደግሞ ይሄ በራሴ ምርጫ ነው አላሳየኋቸውም። ይመራ አላውቅም። ያምራል። ሹራብ ቀሚስ ወዳለሁኝ በነገራችን ላይ ሰዎች ተሳክቷል ማለት ነው። ይሄው ሌላው በዚህ ጫማ ይገርማችኋል በጣም ድብድብ ቀረሽ የሆነ ፋይት አድርገናል። ይሄኛውም የኔ ምርጫ አልነበረም። አይ ግድ የለህም አብዲ አንተ ጫማ አታውቅም እኛ ሴቶችን ጫማ እናውቃለን ብለውኝ ይሄን ጫማ መጣውላት በእነሱ ትዕዛዝ ይሄው ባክሽ። አሁንም እንደዛ ነው ይቻላል። ወደዱት አትወደዱት አላውቅም። ይሄኔ የለም ብትሄድም አሪፍ ለአንተ ቀጣይ ተዘጋጅ። ይሄ ደግሞ ጥቁር ሱሪ ይሄን ሲያረግ ያምርበታል ከከለሩ ጋር ብላችሁ ጥቁር ሱሪ ይሄው ገዝቼለታለሁኝ። ይሄን ይመስላል። አርገት ወጣልናል ለፋሚሊዎች አርጋችሁ ነው ምን ታዲያ ስላለኝ ተላበተራ ወይስ አንድ ላይ መቀየር ይችላል። ጠባብ ናት። ይሄ ደግሞ ጥቁር ሸሚዝ እጅጌ ጉርድ ነው በብዛት እያደረገ ያለው። እጁ እየጠቆረ ነው። እጁ በጣም እየጠቆረ ነው። እጅጌ ሙሉ ያስፈልገዋል ብለው በአንተ ልክ ለክተን የገዛው። ኧረ ከኔ ትሰፋለህ። ይሄን ትንሽ ደርበበላል። ልኬቱ እኩል ካልሆናችሁ የመቀየር ዋስትና አለ። አሁን ደግሞ ወደ ትልቁ ስጦታ እንሄዳለን። ሌላም ስጦታ አለ? አዎ ተዘጋጁ ብያለሁ። እና ወደ ኋላ ዙሩ። ወደ ኋላ ማለት ዙሩ ወደ ኋላ። ለብሳችሁ ማስቀመጥ ትችላላችሁ። ይሄ ኬክ ግን ወደቀባችሁ። ሶፋው ላይ አስቀምጠን ችግር የለም። መጀመሪያ ለቤተሰቡ ማየት አለባቸው። ምን ያደርጋችሁ? ዞር አይቻልም። በቤተሰቦች ምርጫ የመረጡልኝ ፎቶ ይሄ ነው። አዘጋጅተው ፎቶ ይሄ ነው። በእነሱ መሰረት አዘጋጅቻለሁ።
ሌላው ስጦታ ደግሞ ይሄ ነው። አሁን መዞር ትችላላችሁ። ዞሮ በጣም ነው የሚያምረው። በስመ አብ ሁሉም ነገር ነው ቤተሰቦቻችሁ ነው። እኔ ትእዛዝ ነው ሳረግ ነበር። በደንብ አስወጊያቸው ይሄን ይመስላል። ፋሚሊዎች ከትእዛዛችሁ ውጭ አድርጌ ከሆነ በጣም ይቅርታ ለመጠየቅ እወዳለሁ። በጣም ነው የሚያምረው። ሁሉም ነገር በጣም ነው የሚያምረው። አሁን ደግሞ ልብሳችሁን ቀየራችሁና ወደ ፋሚሊዎች ያዝ እንግዲህ ያረጋሪ ስራ ሞታል ማታ እኩል ማነው 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 አንቺን የተመኘሽ ዓለም ማነው ያዝ እንግዲህ ያረጋሪ ስራ ሞታል ማታ እኩል ማነው 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 አንቺን የተመኘሽ ዓለም ማነው ተውኝ 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 በሷ ሳትንቱብኝ እስኪ ተውኝ ኧረ ተውኝ ኧረ ተውኝ ተውኝ ኧረ ተውኝ እሷ አትንኩብኝ እስቲ ተውኝ እስቲ ተውኝ ተውኝ ኧረ ተውኝ አደራ አትዩብኝ የዘበሊላለት ንልኝ በኔ ሞት ያስተርዮ ማርያም ያስተርዮ ማርያም እምታለው ያስተርዮ ማርያም ያስተርዮ ማርያም እምታለው ቸው እያለቀሱ ይገኛሉ። ዛሬ ገና እጹብ ድንቅ ኢሞሽናል ሆና ስታፈስ አየሁኝ። ታለቅሳለች ማለት ነው። ተሳክቷል። በጣም የተሰማቸውን ስሜት በጣም ብዙ እኔ ለፈለፍኩ ይመስለኝ የተሰማቸውን ስሜት በደንብ ይገልጽልናል እና ተረጋጊ። እሱ እስከምትረጋጋ መስገን ቤተሰቦች በጣም እናመሰግናለን። እኔም በጹቤም በይቢም በጣም ነው የምናመሰግነው። አስባችሁ የሁሉም ነገር ማድረጋችሁ ቤተሰብ አለን ብለን እንድናስብ አድርጋችሁናል እና በጣም ነው የምናመሰግነው። በጣም ስማቸውን ብትነግረው ሞራይሽ ነበረ። ብዙ ናቸው። አመስግኑ፣ በደንብ በጅምላ አመስግኑ። በጣም ነው የምናመሰግነው። አስባችሁ ስለላካችሁልን ሁሉ እናመሰግናለን። እንደዚህ ፏፍሽ
ስላደረጋችሁ እናመሰግናለን። ያው እሱ ቤት እናገር ማለት ያው ስማችሁ እዚህ ጋር ገና በነገራችን ላይ ስማቸውን ከመጥቀስ በፊት ነው ማን እንደሚሆነው ገምቻለሁኝ እና ስትነግረኝ ያው እነሱ እንደሚሆኑ መጀመሪያም ስለገመትኩኝ የዛን ያህል አልተደመምኩኝም እና ማለት ሁላችሁም ቤተሰቦች እዚህ ጋር ካደረጉት ውጭ ያላችሁ የዩቲዩብ ቤተሰቦች ማለት በቃ እንዴት ብዬ መግለጽ እንዳለብኝ አላውቅም፣ ግን ሪል ቤተሰቦች ናቸው። ሪል ቤተሰብ ማለት ይህ ልክ ወልዶ እንዳሳደገ እናትና አባት አይነት ቤተሰቦች ናቸው ያሉት እና ሁሌም ነው የምላችሁ ይሄ እኛ ስንጠፋ ምናምን ልክ በቃ እንደ ማለት ቅርብ ያለ ሰው ጓደኛ እንኳን የማይጨነቅልን ያህል ነው የጠፉ ምናምን ለምንድን ነው የጠፉት ምናምን እያላችሁ ኤቢንም ምናምን ስጠይቁት ብቻ ይደርሰናልኛል እና በቃ ልክ እንደ ኖርማል ቤተሰብ ነው ያላችሁ ቀረቤታ ያላችሁ መጨነቅ ያላችሁ ለእኛ ማሰብ እና በእውነት እኔ ቃል የለኝም፣ ማርያምን ቃል የለኝም ማለት በቃ በጣም ልበ ንጹህ የዋ ምርጥ ተንከባካቢ ቤተሰቦች ናችሁ። በውስጥ በቃ በጣም እንድቆም እንድጠነክር እንድገፋ ወደፊት እንድጓዝ ምናምን ማለት በዙሪያችሁ ያለ ሰው ምናምን ጓደኛ ምናምን ብቻ የእናንተን መልካም ነገር ሊያይ የሚመኛለ፣ በዛው ልክ ደግሞ የእናንተን ውድቀት የሚመኛለ። እናንተ ግን በንጹህ ልባችሁ ነው ለማቆም ለማጠንከር ምንም አይነት ክፋት በሌለበት አንደበት ነው ሁሌም በቃ ከኛ ጋር ያላችሁት እና በእውነት ይለያል። ምን ብዬ ማመስገን እንዳለብኝ አላውቅም። በጣም ያው ካላችሁ ላይ ማለት ማንም ደልቶት አይደለም ተርፎት አይደለም እና ካላችሁ ላይ ነው ይሄንን ነገር ያደረጋችሁልን እና ያው አንዴ ስለሆነ ተቀብያለሁኝ ደስ ብሎኝ፣ ግን በቃ ቃላቶች የሉኝም እናንተን ማመሰግንበት። ሁሌም የኔ ምርጥና ተወዳጅ ቤተሰቦች ናችሁ። በጣም ነው መወዳችሁ፣ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ እንዳከበራችሁኝ በጣም ነው ማመሰግነው። ኤቢንም እንግዲህ ማለት ያው ከቅርባችን ሆኖ ምናምን ይሄ ነገር ሲደረግ ምናምን ብቻ ያው ብዙ መንከራተቶች ይኖራሉ። አይኖ እንደዚህ አይነት ነገር እኔም ከዚህ በፊት ለሰው አድርጌ ስለማውቅ ማለት ነው እና በጣም በብዙ አይነት መንገድ መስዋዕትነት እየከፈልክ ነው ያለኸው እና ፈጣሪ እንግዲህ የልብህን አይቶ ይክፈልህ እና በጣም ነው የምናመሰግነው። በጣም ነው የምንወዳችሁ፣ በጣም ነው የምናከብር፣ የምንወድህ። እናመሰግናለን። ሰላም መሰግን ልል ነበረ። አመስግናለች። እናመሰግናለን። ይህ ምስጋና ችግር የለውም። ማድረግ ካለብኝ በጣም ለእናንተ የምንት ነው እያደረኩኝ ያለሁት። የእናንተ ጓደኛ የእውነት ትልቅ ክብር ይሰማኛል። ለማስታወቂያ ያክል ቤተሰቦቻችሁ 50,000 ብር ነው የላኩላችሁ እና በዛ የእነሱ የሚፈልጉትን አይነት እቃ ይሄን ገዝተህ ስጣቸው ባሉኝ መሰረት ትእዛዝ ማከናወን ትንሽ ይከብዳል። የሆነ ነገር ሊታሰብብኝ ይችላል ምናምን ብሎና አምናችሁ ያንን ነገር ስለላካችሁ በጣም ከልቤ ላመሰግናችሁ እፈልጋለሁ። ባላችሁ መሰረት ለማድረስ ሞክሬያለሁ። የጎደለን ነገር ካለ በውስጥ አውሩኝ፣ ይቀጣሉ። ጥፋቴን ለመቀበል ዝግጁ ነኝ። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። እኛም እናመሰግናለን። እናንተም እናመሰግናለን። አዎ ቢኒና ቤት ይባላሉ ባልና ሚስት። ከኔ አጠገብ ስቶች ሂድባት ነው እንዳትሉ ባልና ሚስት እና እንግዲህ ቆይታችን የሚወስድ ነበር። በሳልናገር ያለፉት ነገር ደግሞ በጣም ወድጀዋለሁ። ሁሉንም ነገር በጣም ወድጀዋለሁ። በጣም ነው የሚያምረው። አማራጭ አላችሁ? ቆንጆ መራጭ ቤተሰቦች ናቸው ያላችሁኝ እና ቆንጆ ይሄንንም በጣም ወድጀዋለሁ። አንቺ የሚያምር
ቪዲዮ ከተዘጋ በኋላ ተመሰጋገናላችሁ። እና እንግዲህ በጣም ደስ ብሎናል። እኛም እንደዚህ ደስ እንዳሰኛችሁ እንደዚህ ዘመናችሁን በሙሉ ደስተኛ ሆኖ ከልብ እናመሰግናለን። ለማስታወስ ያክል የኔ ልደት ከ10 ቀን በኋላ እንግዲህ እንደዚህ እንደከፈልክል እኛም ተፈታተን አንተ ግን ያው ቤት የላችሁም። ቤት እንዳታወሱኝ እንድታስታውሱት ላይ ቤት አለኝ። ኦኬ አዎ ፍራሽ አላት የተወሰነ። እሺ ቤተሰቦች እንግዲህ ሁላችሁንም እንግዲህ ከልብ እናመሰግናለን። እስካሁን ቪዲዮ እስካሁን ድረስ አብራችሁን ቪዲዮ ረዝሞባችኋል እና ግን ያው አይሰራችሁም ብዬ አስባለሁ። የዛሬው ቪዲዮ እስካሁን ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። እንግዲህ ይህንን ቤት 40,000 አረሳውለትም 40,000 ሲገባ ተፈራይላለሽ ብሎኛል። 40 ገባ እኮ እሺ 45 እኔንም እኔንም 10 አስገቡኝ። እንግዲህ ይህን እንዳደረገበት ደግሞ እናንተ በሰብስክራይብ 10,000 አግዙ የኔ ቤተሰቦች። እንግዲህ አታሳፍሩንም እና የእኛን ቤትም ሰብስክራይብ ማድረግ ላይክ፣ ይህን ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ታማመናለሁ 45 እንገባለን እና እስካሁን ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቆንጆ ቪዲዮ እንገናኛለን። መልካም ቆይታችሁ። ያንስብኛል ይሳሳል ለኔ ሆሄ ፊደላት ሰዋሰው ቅኔ ውበት ቁንጅናሽ በምን ይለካ በማን ተርቼሽ ምን ብዬ ልርካ ማሬ 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 እንደው ነፍስ ነገር ለኔ ውቤ 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 እንደው ነፍስ ነገር ላይኔ ያንስብኛል ይሳሳል ለኔ ሆሄ ፊደላት ሰዋሰው ቅኔ ውበት ቁንጅናሽ በምን ይለካ በማን ተርቼሽ ምን ብዬ ልርካ ማሬ 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 እንደው ነፍስ ነገር ለኔ ውቤ 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 እንደው ነፍስ ነገር ላይኔ ሰዋሰው ቅኔ ውበት ቁንጅናሽ በምን ይለካ በማን ተርቼሽ ምን ብዬ ልርካ